የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰሞነ ሕማማት ስለሆነ እስኪ ወደ ተወዳጇ ዘማሪ ሲስተር ህይወት እናልፋለን። ከ7 ሚሊዮን በላይ እይታ ያለው ዝማሬ ሁሉ አላት ናና አማኑኤል። የሰይፉ በኢቢኤስ እንግዳ አድርጊያታለሁ። ሲስተርን ሞቅ አድርጋችሁ ወደዚህ ጋብዟት። ሲስተር እንዴት ነሽ? ሰላም ነው ወይ? ባማን አረፈኝ ሰላም ነው እንዴ? ዘማሪት ሲስተር ህይወት አሁንም የህክምናው ሙያ ላይ ያለሽ ሲስተር? አሁን አቋርጫለሁ። ምን ነው? ሌላ ስራ እየሰራሁ ስለሆነ ለጊዜው። ምን ያህል ጊዜ በህክምናው ላይ ቆየሽ? 15 ዓመት ሰርቼ። 15 ዓመት? የት ሆስፒታል? አንድ ሆስፒታል፣ ጳውሎስ ሆስፒታል ነው የሰራሁት። ለ15 ዓመት ስታገለግይ መቼም የተለያዩ አጋጣሚዎች ይኖራሉ። እንዴት ትገመግሚዋለሽ ያን 15 ዓመት? በጣም ጥሩ ጊዜ ነበር። ያው ህክምና ሙያ ለነፍስም ጥቅም ያለው ቦታ ስለሆነ ስንሰራ በነፍሳችንም በስጋችንም ተደስተን ነው። ጥሩ ቦታ ነው። ጥሩ የሥራ ዘመን ነበር። አንዳንዴ በቃ ለቀለት የተባለው ሰው ድኑ ይወጣል። አንዳንዴ ደግሞ ወይ ሱማ ትንሽ ኢኮኖሚው ሲባል ደግሞ በዛ የመሞት ነገር ያጋጥማል። እንደዚህ ነገሮች ነበሩ። የምታስታውሽው አለ በሳለፍሽው በነዛ 15 ዓመታት? በተለይ ወደ መጨረሻው 13 ዓመት ምናምን ላይ ያለን ዲያሊሲስ ክፍል ተመድቤ ይሰራ ነበርና በቃ ምንም አይድኑም ተብላ የመጣች አንድ እናት ኩላሊቷ ድንገት ፌል ያደረገ 3 ጊዜ ከታጠበ አኪዩት ኪድኒ ፌለር የሚባለው ማለት ነው። ክሮኒክ አልሆነባትም። ከ3ኛው ቀን በኋላ በቃ ነቅታ ደህና ሆና ወደ ቤቷ ሄደችበትን ጊዜ አስታውሳለሁ። በቃ አለቀላት ተብሎ ማለት ነው። ምንም ራሷን ሳታውቅ መታ ኩላሊቷ ፌል አድርጓል ተብሎ በወሊድ ምክንያት ነው የመጣችው። ከዛ በኋላ በቃች ያድንም የተባለች ነበረች። ግን ቀድሞ ስለተደረሰበት ድና ወደ ቤቷ ሄደችበትን አጋጣሚ አስታውሳለሁ። ታካሚዎች ያቆሽ ነበረ በዝማሬው። አንቺ እንግዲህ በጣም በርካታ ዝማሬ ስራዎች አሉሽ። በእነዚህ ያቆሽ ነበር ታካሚዎች? ስራ ላይ ያለሽ የሚያስታውሱሽ ሰዎች ያጋጥመውሽ ያውቃሉ? አንዳንድ ሰዎች ሲያስታውሱኝ አንቺ ዘማሪት ህይወት ነሽ አምለው ይጠይቁኛል። አዎ እላቸዋለሁ። ካላስታውሱኝ ዝም ብዬ እሰራለሁኝ። እዛ ሲጠየቁ የለም ባክሽ እንደው ቢያንስ እንደው አሁን ባለውበት ሁኔታ ያስፈልገኛል ብለው የዘመርሽላቸው ህመምተኞች አሉ? አዎ ትራንስፕላንት ክፍል ሰርቻለሁኝ። የኪድኒ ትራንስፕላንት ብዙ ፔሸንት የለም እዛ፣ 1 ወይ 2 ቢሆን ነው። እኔ ብቻ ሳልሆን ሌሎችም ዘማሪዎችን እየደወልኩ አዘምርላቸው ነበር። ከሌ ቢዘምርልኝ ምናምን ሲሉኝ ያው ስለማውቃቸው ዘማሪያንን እየደወልኩ አዘምርላቸዋለሁ። እኔም ዘምርላቸው ነበር። ይሄ ደስ ይላል በጣም። እስኪ እንደው እዚህም ላሉት በየቤታቸው ፕሮግራም ለሚመለከቱትም ወደ 7 ሚሊዮን አካባቢ እይታ አግኝቷል ናና አማኑኤል። እስኪ ደግሞ እየተባለ አይደል እንዴ ይጠይቃችሁ አይደል? እንዘምረው እስኪ። ያው ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ። ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ። አንተ ከኔ ጋር ነህ አማኑኤል፣ አዎ ከኔ ጋር አማኑኤል። ድል አድርገልኛል አማኑኤል የጭንቄን ተራራ አማኑኤል። በጉባኤ መሃል አማኑኤል አፌ አንተን አወጀ አማኑኤል። በከበረው ደም አማኑኤል ነፍሴን ስለዋጀ አማኑኤል። ወደ ዝማሬ ህይወት የገባሽበትን አጋጣሚ ታስታውሻለሽ? በሕፃንነት ጀምሮ ዘምራለሁ። ቡታጅራ ነው የተወለድሽው? አዎ። ቡታጅራ ከአዲስ አበባ ብዙም እኮ አይርቅም አይደል? 130 ኪሎ ሜትር። እና እዛው ነው በልጅነትሽ ቤተክርስቲያን አካባቢ መዘመር የጀመርሽው?
ሕፃን ሆኜ በሰንበት ትምህርት ቤት አድግ ነበር። እንዲህ ይሄ ጠረጴዛ ራሱ ይበልጥ ነበር መዘመር ስጀምር። እቺ እንደሚታየ ዘዋን ማይክ ይዤ ያዘምሩኝ ነበር ቤተክርስቲያን ውስጥ። አዎ። ከቤተሰብ አለ በዚህ ህይወት ውስጥ ወደ መንፈሳዊ ተጠጋ ያለ የለም። እኔ እንዴት ራሱ ቤተክርስቲያን እንደገባው አላውቅም። በቃ ዘማሪ ራስሽን ያገኘሽው ዘማሪ ሆነሽ? አዎ። ማን ነበረ ማለት በልጅነትሽ ማንን አይተሽ ሊባል ይችላል? እውነት ለመናገር ማንም ሰው እኛ ቤተክርስቲያን የሚሄድ ሰው አልነበረም። አንድ መምህር ነበሩ ከሰፈር መንደር ውስጥ እየዞሩ ከካራን ውጡ የሚል መዝሙር ይከፍቱና በብስክሌት እየዞሩ ይጠራሉ። ከተማውን ይዞሩና ከዛ ጉባኤ ሄደው ያስተምራሉ። እኛ ብስክሌት እየተከተልን አብረን ሄደን እዛው እንማራለን፣ እዛው እንዘምራለን። ከዛ በዛው ቀጠልኩ ማለት ነው። ምክንያቱም እዚህ ውስጥ አሁን ሲስተር ህይወት አለች እዚህ ፎቶ ውስጥ። አዎ። የወድኛዋ ማይክ የተደረገልኝ። አዎ። መቼና የት ነው ታስታውሻለሽ? ይሄን አጋጣሚ የመስቀል በዓል ወረብ ይመስለኛል። እዛው ቡታጅራ ወይስ አዲስ አበባ? ቡታጅራ ነው። ስለዚህ ከዛው አካባቢ በተሰጠሽ አስተያየት መሰረት ነው ወደ ዝማሬ ህይወት ውስጥ የመጣሽው? አዎ። እዛ ከስዘምር ያበረታቱኝ ነበር። አገልጋዮች ከዚህ ከአዲስ አበባ ተገብዘው ሲመጡ ለእኔ መድረክ ይሰጠኝ ነበር እና እዛ እየዘመርኩ ያየኝ መምህር ምረታብ ላመሰግን እወዳለሁ። እዚህ ዩኒቨርሲቲ ገብቼ ነው የመጣሁት። አየኝና አንቺ ቡታጅራ ዘማሪ ነሽ አይደል አለኝ። አዎ አልኩት። ከዛ እዛው አስተዋወቀኝ። ስብከተ ወንጌል ጥሩ ጸጋ ያላት ልጅ ነች፣ ጋብዟት እንድትመጣ እዚህ ምናምን ብሎ እዛ ግቢ ጉባኤ የምንማርበት ቤተክርስቲያን አዲሱ ሚካኤል ነው። ከስብከተ ወንጌሉ ጋር አስተዋወቀኝ። በዛው እዚህ ተቀጠልኩኝ። ምንም ክፍተት አልተፈጠረም። ከዛ እንደመጣው ወደ አገልግሎት ገባው። ስለዚህ የነርስነት ሙያውና ዝማሬውን ጎን ለጎን እያስኬድሽው ብዙ አመት ሄድሻ? አዎ። ብዙ አመት ቆየሽ። እንግዲህ አሁን ሳይ ባለቤትሽም ዘማሪ ነው የሚል ነገር ነው የሰማሁት። አዎ። ከባለቤትሽ ጋር ነው ይሄ ፎቶ? አዎ። አብራችሁ ሰርታችሁ ታውቃላችሁ ነው ዝማሬ? አዎ። ያው አልበም ለብቻ ለብቻ ነው የምንሰራው፣ ግን አልበም ውስጥ 2 መዝሙር እንደዚህ አብረን የተቀባበል እንዘምራለን። በጋራ ድምጽም የሰራን ዘማሪዎች አሉ። ሕክምና ውስጥ እሱ አለበት የለበት? እንግዲህ ዝማሬ የተለያዩ ግጥም አለው፣ ዜማም ይኖረዋል አይደለ? ከዛ አንጻስ የመረዳዳት ነገር አለ? አዎ እንረዳዳለን። ይገመግምልኛል፣ እኔም እገመግምለታለሁ። እንደገና ደግሞ አገልጋይ በመሆኑም ለእኔ ትልቅ እገዛ ነው የሚያደርግልኝ። ይረዳኛል። ልጆችን ትቼ ስወጣ አገልግሎት ሲሄድ ያው በጸሎትም በቤት ውስጥ ባለው ነገርም ስለሚያግዘኝ በነፃነት ነው ማገለግለው። እሱም እንደዛው አንድ አይነት ሙያ ስላለን ማለት ነው። እንደው ብዙ ጊዜ አሁን የዝማሬ ህይወት በሀዘንም በደስታም ትፈልጋላችሁ አይደል? ቤተሰብ ደግሞ ልጆች ሲኖሩ እዚህም ሰው ይፈልግሻል፣ ቤተሰብም ልጆችም ይፈልጉሻል። እንዴት የምታመጣጥኝ? ይመቻቻል። ለአገልግሎት ሲሆን ምንም ችግር የለውም። አንደኛ የምንኖረው ከቤተሰብ ጋር ነው፣ ከባለቤት ቤተሰቦች ጋር አንድ ግቢ ስለምንኖር ሁለታችንም አንዳንድ ጊዜ የምንወጣበት ጊዜ አለ። ያግዙኛል፣ እህቶቼ ወንድሞቼ ያሉ ይረዱናል። እኛም በነፃነት እየወጣን እናገለግላለን። ይመቻቻል፣ ምንም ችግር የለውም። የብዙ ወላጆች ልጆች ያንቺና የበርካታ ዘማሪያንን መዝሙር ይከፈትላቸዋል። በሱ ቤት ውስጥ እንግዲህ ዝማሬ እንዲለማመዱ ይደረጋል። እናንተስ ቤት? እነሱ በደንብ ነው የሚያውቁት፣ ዝማሬ በጣም ይወዳሉ። በተለይ ትንሿ ልጄ እንደውም እኔ ቲክቶክ መዝሙር ራሱ ልዘምር ስል ነጠላ ይዛ መታ ነው ከኋላ የምትቆመው እና በደንብ ይዘምራሉ ልጆቼ እየሰማም ስላደጉ። አጠቃላይ 3 ልጆች ነው ያሏችሁ? 4። ማን ላይ ዝማሬ ጸጋ እንዲሁ እንዳለው ገመትሽ? እንዲህ አሁን ባሉበት ትልቋ ልጄ እና እዚህ ጋር ያለችን ፎቶ እሷ ነች ያነሳችን፣ በሞባይል የተነሳ ፎቶ ነው እና የወንድ ልጄ ጸጋ አላቸው። ቲክቶክ እና መንፈሳዊት እንዴት ነው? ምክንያቱም ቲክቶክ ሲባል ብዙ ያስፈራል። የጀመርኩትም መንፈሳዊ ለምን አይሰራም? ገና ቲክቶክ እንደተጀመረ አካባቢ ብዙ ጊዜ ስክሮል ሳደርግ ዘፈን ነው። ለምን እኛስ የራሳችን ነገር እና የሌሎች እምነቶችም መልእክት የተላለፈበታል ብዬ ቢሮ ውስጥ ሆኜ እንደውም ስቀርጽ ነበር የዛን ሰዓት። ግን ብዬ ዕለቷን መድኃኒዓለም ከሆነ የመድኃኒዓለም መዝሙር ቀርጬ እለቃለሁ። ከዛ አቀባበሉ ጥሩ ሆነ። መንፈሳዊ ነገርም ማስኬድ እንችላለን በዚህ። እንደውም አንድ እህት አረብ ሀገር የምትኖር
ደግሞ ቲክቶክ ላይ መጣሽ መጥፎ እኮ ነው ቲክቶክ ምን አለችኝ። እንደው እንዴ እኛ የራሳችንን መልእክት ማስተላለፍ እኮ እንችላለን። ማንኛውም ሚዲያ ለበጎ ከተጠቀምንበት በጎ ነው፣ ለክፉ ከተጠቀምንበት ክፉ ነው። እንደውም አንቺም ክፈቺ ነይ ግቢ ምናምን አልኳት። ልክ ነሽ በቃ እኔም አዳምጣለሁ ገባለሁ ብላኝ ገባች ልጅ አለች። አሁን ምን ያህል ተከታዮች አፈራሽ? ቲክቶኬ 145,000 ፎሎወር አለው። ዝማሬ ነው ዝማሬና የቤተክርስቲያን አገልግሎቶችና ማስታወቂያ ሰራበታለሁ። እንደው አሁን የተገናኘነው የጾም ወቅት ላይ ስለሆነ በጾም ወቅት ሲስተር ዘማሪ ህይወት ወቅቱን እንዴት ነው የምታሳልፈው? እሱ ላይ ብናቅ ብዬ። ያው የጾም ወቅት ሲሆን እለት በእርግጥ ከዓመት እስከ ዓመት ቤተክርስቲያናችን ቅዳሴ አላት። ስራ በሌለኝ ሰዓት ቅዳሴ ያስቀድሳለሁ። ማታ እለት ጉባኤ አለ። በየአድባራቱ እየዞርኩ አገለግላለሁ። አርብ ቅዳሜ ወደሙ ብዙ ጊዜ ክፍለ ሀገር ሄደን እናገለግላለን። ወደ ክፍለ ሀገር ሄጄ አገለግላለሁ። የአብይ ጾም ደግሞ ሳምንታቱን ዘማሪዎችን ሰርቼ ለህዝቡ አበርክቻለሁ። የየሳምንታቱ ስያሜ ዘወረደ፣ ቅድስት፣ መጻጉዕ፣ ምኩራብ ምናምን ብዬ ማለት ነው። እያንዳንዱ ስያሜ በዝማሬ ለሰዎች አድርሻለሁ። በዩቲዩብ ነው? በዩቲዩብ። በራስሽ ዩቲዩብ ቻናል? አዎ። ስለዚህ በቀጣይ እያንዳንዱ ቀን ያለውን የጾም መንፈስና ዓላማ በዝማሬ ሰዎች ማግኘት ይችላሉ ማለት ነው? ይችላሉ። እንደው በጣም የምትወጂው የመጽሐፍ ቅዱስ ጥቅስ? በጣም የምወደው የመጽሐፍ ቅዱስ ጥቅስ ያው ብዙ አለ፣ ግን ደግሞ ሁልጊዜ ደስ የሚለኝ ሳነበውም መጽናናበት መጽሐፈ ምሳሌ ምዕራፍ 30 ቁጥር 7 ላይ አንዲት ነገር ለመንኩ እሷንም እሻለሁ በሕይወቴ ዘመን ሁሉ አገለግል ዘንድ ይልና ሁለት ነገር ካንተ እሻለሁ እሷንም አትከልክለኝ፣ ከንቱነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ። ድሃ ሆኜ ሰርቄ አንተ እንዳላሰደበ፣ ሀብታም ሆኜ እግዚአብሔር ማን ነው እንዳልል የምትለዋ ጥቅስ በጣም ደስ ትለኛለች። ለሰዎችም ብዙ ጊዜ ያስተላልፍላቸዋለሁ። ወደዳችሁት እናንተ? አሁን ዩቲዩብ ላይ በፊት ጊዜ እንግዲህ ዓለማዊ ዘፈኖች ሲጫኑ የሚኖረው የእይታ መጠን አለ። አሁን ግን ዝማሬዎችን በጣም ብዙ ሰዎች በጾሙም ሊሆን ይችላል ባለው አጠቃላይ ነባራዊ ሁኔታ ተነሳስተው ወደ መዝሙር የመምጣት ነገር አለ። ይህን ዘመን ድሮና ዘንድሮን እስኪ ያነጻጽርሽ። ምክንያቱም በዝማሬ ህይወት እንግዲህ በርካታ ዓመታት ሆነዋል ስታገለግይና እንዴት ትገልጪዋለሽ? አሁን ሰው አማራጩ በደንብ አለው። ሰው እግዚአብሔርም አስገዳጅ አምላክ አይደለም፣ ወደ ፈቀደው እጁን መስጠት ይችላል አንድ ሰው። መንፈሳዊ ነገር ደግሞ የመንፈስም የስጋም እርካታ ይሰጣል እና ዝማሬዎች በአሁን ሰዓት አሁን በፊት በካሴት ከዛ በሲዲ ከዛ በፍላሽ በመከራ ነበር ሰው ዘንድ የሚደርሰው። አሁን ግን እጁ ላይ የመጣለት ስለሆነ ለኛም ቀሎናል። ከበፊቱ የምንፈልገውን ዝማሬዎች አይተን አጽፈን አስመርምረን ተቀርጸን ለህዝቡ እናደርሳለን እና ዩቲዩብ የማንኛውም ሶሻል ሚዲያ ለሰዎች በጎ ነገር ማግኛም ነው፣ ክፉ ነገር እንደምርጫቸው እና ጥሩ ነው። አሁን ያለው ሁኔታ ጥሩ ነው። ሰው ቤት ውስጥ ሆኖ ታሞም በመላው ዓለም ያለ ቤተክርስቲያን ማያገኝ ሰው በአሁን ሰዓት ቅዳሴ ኦንላይን እያየ ያስቀድሳል፣ ጉባኤያትን ይካፈላል። ምንም ቤተክርስቲያን የሌለባቸው ሰዎች በእንደዚህ አይነት ሁኔታ ነው መንፈሳዊ ነገሮችን እያገኙ የሚጽናኑት እና ጥሩ ነገር ነው ብዬ ነው ማስበው። እንደው ሲስተር ህይወት ካገኘሁሽ አይቀር ስለ እግዚአብሔር ድንቅ ስራ ብዙ ጊዜ ማውራት ትፈልጋለች ይሉሻል። አዎ። ምንድን ነው ስለ እግዚአብሔር ምን የማይወራ ነገር አለ? ሌላ የምናወራው ርዕስም የለንም። በተለይ እኛ አገልጋዮች እግዚአብሔር ያደረገልን ነገር ብዙ ነው። ሰዎች ባለስልጣን ሊሆን ይችላል፣ ባለ እውቀት ሊሆን ይችላል። የሚወደደው ተፈርቶ ወይም ደግሞ ተከብሮ ወይም ደግሞ የሆነ ነገሩ ተፈልጎ ነው። እኛ ግን አገልጋዮች እግዚአብሔርን እያመሰገንን በስጋችን በነፍሳችን ተጠቅመን ሰዎች ተደስተውብን እኛ መንፈሳችን ረክቶ ደስ እያለን እንደ ልባችን እንደፈቀድ ነው ኑሯችንን ሁሉ የሚኖርልን እግዚአብሔር ነው። ስለሱ ድንቅ ስራ ማውራት ቃላትም የለንም። ሁልጊዜ ብናወራ አያልቅም የእግዚአብሔር ስራ እና ምንም አውርቼ አልዘልቀውም የሱን ድንቅ ነገር። እንዲሁ በእግዚአብሔር ዘንድ እንዲህ ተደርጎልኛል የምትዩ ማለት ከአደጋ የሰወረሽ ሊሆን ይችላል፣ ከህመም እንዲህ አይነት መድረክ ካገኘው ልመስክርለት ላመስግነው የምትዩ አይነት ጉዳይ አለሽ? አዎ፣ እግዚአብሔር ያላደረገልኝ ነገር የለም። እኔ በጣም ብዙ ነገር አድርጎልኛል። ማስታወሰው ከመኪና አደጋ አድኖኛል።
መኪና አደጋ ደርሶብኝ የማህፀን አጥንቴ ተሰብሮ ልጅ አትወልጂም ተብዬ ነበረ። ጽንስ መሸከም አይችልም የማህፀን አጥንትሽ ተብሎ ከዛ በኋላ ነው 3 ልጅ የወለድኩት። ከዚህ በፊት እዚህ አካባቢ የሆነ እብጠት ነገር ተከስቶ እጢ የሆነ ሲስትና ጠጠር አለ ኦፕሬሽን ትደረጊያለሽ ተብዬ ነበረ። በአቡነ ገብረ መንፈስ ቅዱስ ጸበል ነው የዳንኩት። ከዛ በኋላ አልትራሳውንድ ሲነሳ የለም፣ ኤምአርአይ ሲነሳ የለም እና ለእኔ የተደረገ ለማን ተደረገለት? እና አመስግኑልኝ ጻድቁን። ዋው በጣም ደስ ይላል። ብዙ ጊዜ ቃለ መጠየቅ ላይ አላይሽምና ካገኘሁሽ አይቀር ጠይቅሽ ብዬ ነው። በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል። በ15% ቅድመ ክፍያ ብቻ አቅርበንሎታል። አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል። 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ። ቦሌ ዳውንታውን አጠገብ ከባለ 1 መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር ብለናል። ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል። የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። የምትወጁ ጥንታዊ የሃይማኖት ሀገር ወይም ከተማ እንዳለ ሰማለሁ። ባየው በጎበኘው ብለሽ ነው ወይንስ ብኖርበት? ብኖርበት ብዙ ጊዜ ጎብኝቼዋለሁ። የት ነው? ላሊበላ የሀገራችን በሀገራችን ላሊበላ፣ በውጭ ዓለም ደግሞ የግብፅ አብያተ ክርስቲያናት ገዳማት በጣም ያጓጋሉ፣ በጣም ደስ ይላሉ። ብንኖርባቸው መንፈስ እርካታ ይሰጣሉ። እነዚህን ገዳማት ደስ ይሉኛል። አሁን ቅድም እንዳልሽው ምናልባት አትወልጂም ተብለሽ ልጅ አግኝተሻል፣ ከመኪና አደጋ ተርፈሻል፣ ብዙ የጭንቀት ጊዜያቶችን እግዚአብሔርን ተደግፈሽ አሳልፈሻል። አሁን አንቺ የነበርሽበት ህይወት ላይ ያሉ ሰዎች አሉ ብለን ብናስብ ምንድን ነው የምትያቸው? እግዚአብሔር ሁሉም ማድረግ ይችላል። ከልባችን እንጥራው። ሁልጊዜም እግዚአብሔር ቅርባችን ነው። ከኛ የሚጠበቀው ማመን ብቻ ነው። እሱ ደግሞ አባት ነው። እሱ ፈጣሪያችን ነው። ከአባትም በላይ አባት፣ የስጋ አባት ሊተው፣ ሊረሳ፣ ሊጠላ፣ ሊሸሽ ይችላል። አጣችሁ ኮሰሳችሁ ብሎ እግዚአብሔር ግን በማንኛውም ሁኔታ ውስጥ እኛን ይወደናል፣ ይፈልገናል፣ ይራራልናል። እናትም ነው እግዚአብሔርና እግዚአብሔርን ከልብ ከጠየቅነው እሱ ለምድራዊ ሕይወት አይደለም ለሰማያዊ መንግስት የሰጠ ልጅነትን የሰጠን አምላካችን ስለሆነ ተማጸኑት። እሱ ሊከለክለን ነገር የለም። የሚጠቅመን ከሆነ የማይጠቅመን ነገር አንዳንድ ጊዜ ለፈተና ዋጋ የምናገኝበት ነገር ሆኖ በብዙ ፈተና ውስጥ ልንሆን እንችላለን። ግን ደግሞ የተሻለውን ነገር እግዚአብሔር ላይ ያዘጋጀልን ስለሆነ በእግዚአብሔር ላይ ተስፋ አለመቁረጥ። እንኳን በእግዚአብሔር ላይ በሰው ላይ ተስፋ አይቆረጥም። አንዳንድ የምንኮራባቸው ሰዎች አሉ፣ አንድ ቀን እንዲያደርግልኛል ብለን የምናስባቸው። እግዚአብሔር ግን ተስፋ የሚቆረጥበት አምላክ አይደለም። ሁላችን በሱ ላይ ተስፋችንን እንጣል ነው የምለው። ብዙዎች ያንቺን ዝማሬ ይወዳሉ፣ ይዘምራሉ። አንቺስ ሌሎችን የምትወጃቸው መዝሙሮች አሉ? አዎ። ለምሳሌ ስንቱን ልግለጽልህ? የሁሉንም ዝማሬዎች እወዳለሁ። የድሮቹ የታወቀ ነው። ከበፊት ጀምሮ ካልከኝ የመጀመሪያ በጣም የምወዳት ፈለጌነሽ የምከተላት አዳነች አስፋው የድሮ ዘማሪ ነበረች። ይልማ ኪነ ጥበብ ዘማሪዎቻቸውን በጣም ነው የምወደው፣ በጣም ነው የምዘምርላቸው። አሁን ደግሞ አዲስ ከመጡት ደግሞ ዘላለም ታከለ ይባላል። በጣም ጥሩ ጸጋ ያለው ሳውንድ ሪከርድ የሚሰራልን ዜማ ግጥም የሚደርስ ልጅ ነው። በጣም ጸጋ ያለው እሱ መዝሙሮች በአሁኑ ሰዓት የምዘምራቸው ማዳምጣቸው። አንቺም ትሞክሪያቸዋለሽ?
ምን መዘምር? አዎ እስኪ እንደው ካንቺ ውጪ እንስማ ብዬ ነው። እሺ አሁን ዘላለም ካልኳችሁ በጣም ወድላት መዝሙር በቅዱስ አጠራርህ ጥራኝ የሚል ዝማሬ ያለው ሁላችሁም ብታዳምጡት ጋብዣችኋለሁ። እንደ ስራዬ አይደል እንደ ራስ ሐሳብ እንደ ጸጋ መጠን በምሕረት ልሳብ በቅዱስ አጠራርህ ጥራኝ ጌታ ሆይ ወደ ሕይወት ምራኝ በቅዱስ አጠራርህ ጥራኝ ጌታ ሆይ ወደ ሕይወት ምራኝ። ይህን ዝማሬ በጣም ወድለታለሁ። አሁን ሙሉ ለሙሉ እንግዲህ ከሕክምናው ዓለም ስራሽን አቁመሽ የሙሉ ሰዓት ዘማሪ ነሽ ሊባል ይችላል። አዎ፣ ግን የተለያዩ ስራዎችን እሰራለሁ። ለምሳሌ ንዋያተ ቅድሳትን እሸጣለሁ ኦንላይን እየተረከብኩኝ። ኦንላይን አለ? አዎ። ሌላ ደግሞ አዲስ አሁን የጀመርኩት ስራ አለ። ሚና ሞመንትስ የተለያዩ ሰዎችን ሰርፕራይዝ ማድረግ በመንፈሳዊ ለምሳሌ ክርስትና፣ ልደት፣ ሰርግም ሊሆን ይችላል፣ ምርቃት ሊሆን ይችላል። የተለያዩ ፕሮግራሞችን ሰርፕራይዝ አድርጉልን ስንባል ሄደን በመንፈሳዊ ሰርፕራይዝ እናደርጋለን። እንዴት ነው መንፈሳዊ ሰርፕራይዝ? በጣም ደስ ይላል። ከጀመርን 1-2 ሰርተናል። የአጥሮፋት ስማሽን የሰራ ነው። የተቀረጸ አለ? አዎ፣ አሁን የለም እንጂ የተቀረጸ አለ። ባለቤቷ ሰርፕራይዝ እንድናደርግለት ፈልጎ እሺ ዘማሪያን እናዘጋጅተን መሳሪያ ጋብዘን ብለን እሷ ፀጉር ቤት ደርሳ እስከምትመለስ ዲኮሩን ምኑን ሰርተን የገንፎውን ሁሉን ነገር አድርገን እየዘመርን ተቀበልናት። የምትወዳቸውን መዝሙሮች መርጠን ዘመንላት እና በጣም የተደሰተችው። አሁን ወልዳለች። ይሄ ደስ ይላል በጣም። ስለዚህ የአጥሮፋት ስማሽ ሰርፕራይዝ ማለት ነው በመንፈሳዊ የሰርግ አለው? የሰርግም ሰርግ የዕለት ዕለት ነው? አዎ የዕለት ዕለት የሚፈልጉትን አገልጋይ ከሌ ቢመጣልኝ ከሌን ሰርፕራይዝ ማድረግ ፈልጋለሁ ለሙሽራዋ ብለው ካሉ እንጋብዝላቸዋለን። ሰርጉንም ወስደን መስራት ኢቨንት እንሰራለን። ሙሉ ኃላፊነት ወስደን ያንንም እንሰራለን። መንፈሳዊ ሰርግ። ስለዚህ ዘማሪያኖችን ማስተባበር፣ ታርቮውን መሳሪያ ተጫዋቹን ሁሉን አጀስት አድርገን ቦታውን አዘጋጅተን መጠበቅ ማለት ነው። ቆይ መንፈሳዊ ምክንያቱም ይህን አጋጣሚ ብትጠቀሚበት ጥሩ ነው ብዬ ነው። መንፈሳዊ ሰርግ አለ፣ ልደት አለ፣ ክርስትና አለ፣ የአጥሮፋት ስማሽ አለ። እንደዚህ ወልደው ደግሞ ቤታቸው ሲገቡ በዝማሬ መቀበል የሚፈልጉ ሰዎች አሉ። ይጠሩና እስቲ በዝማሬ ተቀበሉኝ ሚስቴ ወልዳለች እና አዘጋጅታችሁልና እኛ ዲኮሩን ሰርተን ብለን ዘማሪያን አዘጋጅተን እንጠብቃለን። ስትመጣ እየዘመርን እንቀበላታለን። ይሄ በጣም ደስ ይላል። ዘማሪ ሲስተር ህይወትን በምን ማግኘት ይችላሉ ታዲያ? ይሄን ግልጋሎት ሰዎች ቢፈልጉ ስልክ አለ እዚህ ጋር በቀጣዩ አድራሻ ይሄንን ግልጋሎት ማግኘት ይችላላችሁ። ያው ሰሞነ ሕማማት ስለሆነ ዛሬ ዘማሪ ሲስተር ህይወትን ጋበዝ አድርገናል። እንዴት ነበረ? እዚህ ከመጣሽ አይቀር መቼም አስቸግርሻለሁ ጊዜውም ስለሆነ አንድ ዝማሬ ይኖረናል ብዬ አስባለሁ። ለስንብት እንዘምራለን። እናንተም እባካችሁ መሳሪያ ተጫዋች ክራር የያዘ ሰው እዛ ይታየኛል። ወደዚህ እንጋብዘው። ሞቅ አድርጋችሁ እስኪ ወደዚህ ሸኙት። እንዴት ነህ? ሰላም ነው ወይ? ጾም እንዴት ነው? እግዚአብሔር የተመሰገነ ይሁን። እንዴት ነው? ማን ልበል? ዲያቆን አቤል ስሜ እባላለሁ። በደብረ አሚን ዳግሚት ደብረ ሊባኖስ ማገለግል አገልጋይ በዝማሬውና በክራሩ። የሰርፕራይዙ አካል ነው እሱ? አዎ እሱም ያረጋል። እንጋብዘዋለን። ደስ ይላል። ዓለማዊ ከሚሆን ግን ይሄ በጣም እኮ ደስ ይላል አይደለ? እግዚአብሔር የሚከብርበት ዝማሬን መስማት ጥሩ ነው እና ለዛም ነው እንግዲህ ለሰይፉ ቤቤስ ተመልካቾች ዛሬ ሰሞነ ሕማማት ስለሆነ ከነገ ጀምሮ ያው ለስንብት ሲስተር ህይወት አንድ መዝሙር እንድታቀርብ ነው የጠራኋቸው። እናንተም እንደ
አላውቅህም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ የምሰጥ እኔ ሆነን እያልን እንዘምራለን። የግጥሙ ደራሲ ዲያቆን ሄኖክ ኃይሌ ነው። ዜማውን ደግሞ ሲሳይ ለረጋይን ይሰራልን። አብረን እንዘምር። አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታዬ እኔ ሆንን እኔ ሆንን አምላክ ሆይ እኔ ሆንን ይሁዳ ነኝ ወይስ ጴጥሮስ ሐሙስ ማታ እኔ ማን ነኝ የዛሬን መቆሜን እንጂ አላውቅም መጨረሻዬን እወድሃለሁ ብዬ የዛሬን እናገራለሁ አላውቅም እንዳልል ስለ ነገ ግን ፈራለሁ አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታዬ እኔ ሆንን እኔ ሆንን አምላክ ሆይ እኔ ሆንን ስንት የአጥቢያ ኮከቦች ላንተ ዘምረውልህ ወደቁ በሰማይ መቅደስ አጥነው በትዕቢት ረግፈው አለቁ እፈራለሁ እኔም ለራሴ መንገዴን ንገረኝ ጌታ ጠዋት በዘመርኩበት አፍ እንዳልሳደብ በማታ አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታዬ እኔ ሆንን እኔ ሆንን አምላክ ሆይ እኔ ሆንን ሳጥናኤል መልአክ ነበረ ይሁዳም ሐዋርያ ንስጥሮስም ጳጳስ ነበር አርዮስም ባለሙያ እነዚህ ሁሉ ከወጡ ከአምላካቸው ጉያ ደካማ ለሆንኩትማ የት ይሆን የኔ መገኛ አላውቅም ብዬ በሰው ፊት የምክድ ለጠላት
አንስቼ አሳልፌ ምሰጥ እኔ ሆንን ጌታ ሆይ እኔ ሆንን እኔ ሆንን አምላክ ሆይ እኔ ሆንን ዝማሬ መላእክት ያሰማል። ዋው ግን በደንብ እንዴ ምን እንደው ለስንብት ሲስተር እንዴት ነበር የጾሙን ወቅት ያሳለፍሽው? በጥሩ ሁኔታ ነው ያሳለፍኩት። ስራዬን እየሰራው ሲመቸኝ እያስቀደስኩ ማታ ማታ ዕለት ጉባኤ እያገለገልኩ ማታ ማታ ሁልጊዜ ይህን አብይ ጾም 3 ቀን 4 ቀን ይሆናል ከአገልግሎት ውጭ የነበርኩት እያገለገልኩ ነበር ማታ ማታውን በየአድባራቱ እየዞርኩ። ያው ሰሞነ ሕማማት ከነገ ይጀምራል። ለመላው የክርስትና እምነት ተከታዮች በሙሉ ማለት የምትፈልጉት እድል ካለ የስንብት ጥያቄ ነው ሲስተር። እሺ ሕማማቱን ክርስቶስን ሕማም እያሰብን እኛም ደግሞ ከኃጢአት ደዌ እንድንፈወስ እየተማጸንን ደግሞ ለብርሃነ ትንሣኤው እንዲያደርሰን እየተማጸንን እንድንቆይ እግዚአብሔር ይርዳን። ሁላችሁም እንኳን ለሰሞነ ሕማማት አደረሳችሁ አደረሰን። እንኳን ለሰሞነ ሕማማት ሰላም አደረሳችሁ እና መልካም ጾም ቀሪ ትንሽ ነው የቀረን። መልካም ጾም ይሁንላችሁና ለበዓሉም ደግሞ እንኳን አደረሳችሁ። ያው እንግዲህ ሲስተር ህይወት የሴፉ ቤቢስ እንግዳ ነበረች። አክብራይ መታ እዚህ አብረን ጥሩ ቆይታ ስላደረግን በተመልካቾች ስም አመሰግናታለሁ። መልካም በዓል ብያለሁ ከወዲሁ ለእናንተም። ከመልእክቶች በኋላ እንመለሳለን።